እንደዛ አይነት ሰው አይደለም እስካሁን ግን እዛ ሄደት ታለላለህ ብዙ ወንዶች ሚስቶቻቸውን ሲረሱ አይተናል ሴት ልጅ ግን ልጅ በተለይ ልጅ ወልዳ ከሄደች ትዳሯን አትረሳም ሪስክ ወስዳ እኔስ እንዴት ልረሳ ይችላል በጭራሽ እኔ እንድትሄድ አልፈልግም በቃ በተመልካች ፊት እኔ እያስጠነቀቅኩ ነው በቤተሰብ ኖ እኔም ደግሞ እኔስ ልጅ አለኝ አይደል ልጅ ቢኖርም ወንድና ሴት አንድ አይደለም ወንድ በቃ ይሄን እነሱ ራሱ ይፍረዱኝ ኮሜንት ያድርጉ አንተስ እስከ 7 እስከ 800 ሺህ ብር አውጥተ በዛ ላይ እዛ ሄደ ወንድ ልጅ ቶሎ ወደ ሀገሩ ለመግባት እንኳን አያስብም ገባ እዛ አሁን እኮ በሆነ ፐርሰንት ተረድቻለሁ ስለወጪው ነው ወጪው ከሆነ ኢትስ ኦኬ ሊያስማማልን ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ዛሬ እንግዲህ በአንድ ያሳሰበኝ ነገር ስላለ ለእናንተ ለፋሚሊዎቼ ሼር ለማድረግ ወደ እናንተ መጥቻለሁ በመጀመሪያ ግን ይሄንን ዩቲዩብ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ባለፈው እንደምታውቁት እኔና ጊወን ስለ አረብ ሀገር አንስተን እኔ ለመሄድ ወስኜ እንደነበረ ለእናንተም እንደነገርኳችሁ ታስታውሳላችሁ አይደለ እና ጊዮንን በእናንተ ፊት ሳማክረው አረብ ሀገር ድጋሚ መሄድ እንደሌለብኝ መሄድም ካለበት እሱ እንደሚሄድ ነው ሲናገር የነበረው አይታችኋልና እና ብቻችንን ተመካከርንበት በዚህ ዙሪያ አረብ ሀገር ከሄድኩም እኔ መሄድ እንዳለብኝ እኔ በሐሳቤ ጸናውኝ እሱ ደግሞ እኔ ነኝ የምሄደው አለ ገባችኋ ሁለት ነገር አሳሰበኝ እሱ ቢሄድ አንደኛ ብሩ በጣም ብዙ ነው ወንድ ልጅ እዛ ሀገር በፍሪ ቪዛ ካልተሄደ ደግሞ ለወንድ ልጅ ከባድ ነው በፍሪ ቪዛ ከሄደ ደግሞ ቢያንስ 9500 ድርሃም በዱባይ ከሆነ እስከ 450 ሺህ እስከ 500 ሺህ ብር ያስፈልጋል እንደገና ትኬት አለ የትኬት እስከ 100 እስከ 150 እስከ 200 በቃ በአጠቃላይ እስከ 700 ሺህ ብር ሊያስፈልግ ይችላልና እኔ በሆን ግን ከ30 እስከ 70 ሺህ ባለው እጨርሳለሁ ማለት ነው ስለዚህ ምን አልኩኝ አንተ አትሄድም አንደኛ ብሩ በጣም ብዙ ነው ሁለተኛ ወንድ ልጅ ካያችሁ አብዛኛውን ጊዜ ወንድ ልጅ ስደት ከሄደ ሚስት ኢትዮጵያ ተቀምጣ ተዳራቸውን የመርሳት ነገር ይኖራልና ተዳራችን ችግር ውስጥ ይፈጠራል ሪስክ ውስጥ ይገባል አንተ እዛ ሄደህ ደግሞ ውጭ ያሉ አብዛኛው ሴቶች ምናምን እንደዚህ ነፃነት ካገኘህ ምናምን ሊያታልሉህም ይችላሉ ስለዚህ እኔ ብሄር ግን ሴት ልጅ ነኝ ራሴን ኮንትሮል አድርጌ ራሴን ተቆጣጥሬ የቻልኩትን ሰርቼ ለምጣ ስለው እሱ በጣም እንቢ ብሏል ገባችኋ እኔ አንደኛ ብር 700 ሺህ አውጥቶ ከመሄድ እኔ ሄጄ የተወሰነ ወራት ሰርቼ ጨማምረን የሆነ መንቀሳቀሻን ስራን ከፍታለን ሁለተኛ እዛ ሄዶ በተዳራችን ክፍተት ይፈጠራል ወንድ ልጅ ነው ሊታለል ይችላል እንደ ሴት ልጅ ጥንካሬ ላይኖር ይችላል በሌላ ነገርና በእርግጥ ባሌ ታማኝ ሰው ቢሆንም ግን በቃ እዛ ሄዶ ከተመቻቸለት በቃ እኛን የመርሳት ነገር ሊኖር ይችላል ስለዚህ በሱ ነገር በጣም ስለተናደርኩበት አሁን በእናንተ ፊት እኔ ሐሳቡን ለማስቀየር ሞክራለሁ እስኪ የሚለውን አብረን እናያለን እጠራዋለሁ በቃ እናንተም የምታዩት ይሆናል እስኪ ጥፋት እኔ ልክ ነኝ ወይስ አይደለም ተሳስቻለሁ የሚለው እናንተም ኮሜንት አስቀምጡልኝ ፍቅር ጊዮን ናማ እና ቤተሰቦቼ በጣም የምር እኔ በጣም ነው የደበረኝ እንዴት እኔ ናማ አዶኒ ግባ ምንድነው ደግሞ በመጀመሪያ ቤተሰብን ሰላም በላቸው ካሜራ እዚህ ጋር አዘጋጅቻለሁ ካሜራ አለ ሰላም በላቸውና ሐሳቡን እነግርሃለሁ እሺ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች ድንገታዊ ካሜራ ነው የገጠመን ምን ነው ግን ፍቅር አይውልክ አባ አሁን ምን ነው ምናምን አይደለም ለቤተሰብ አውርቻቸዋለሁ ባለፈው ስለ አረብ ሀገሩ ጉዳይ በጣም ተከራክረናል እነሱም ፊት ቤታችንም ቁጭ ብለን ላሳምን ብዙ ነገር ሞክራለሁ ግን አንተ እኔ ሄዳለሁ እያልክ ነው ፕሮሰሱ ያንተ ሁሉም ሰው እንደሚያውቀው ቢያንስ እስከ 600 እስከ 700 ሺህ ብር ፍሪ ቪዛ አሰረች ሊሄድ ካልክ እስከ 1 ሚሊዮንም ሊጨርስ ይችላል ማዝላይነሽ እንዲስካውን ለምንድነው እስኪ አሁን አዳምጠኝ
እስከ 1 ሚሊዮንም ሊጨርስ ይችላል አይታወቅም። ምክንያቱም በፍሪ ቪዛ ነው ሄዳለሁ እያልክ ያለው። ፍሪ ቪዛ ዱባይ እስከ 10,000 ድርሃም ያስፈልጋል። እንደገና መሄጃ በኢትዮጵያ 400,000 ብር 300,000 ብር ያስፈልጋል። ይሄ ሁላ ብር ወጭ አድርገህ በዛ ላይ እዛ ሄደህ አንተ በትዳራችን ክፍተት ይፈጠራል። ወንድ ልጅ ነህ፣ ሴቶች ሊያታልሉህ ይችላሉ። ቤትህን፣ ልጅህን፣ ትዳርህን ልትረሳ ትችላለህ። ስለዚህ እኔ በፍጹም አንተ አማርኛ ምናምን ማሳመር ሳይሆን ፍቅር ኢንዳይሬክትሊ እያልሻለሁ ከሆነ አንቺ ትሸመጥጠኛለህ እያልሽ ነው። በቃ አማርኛ መሸምጠጥ ምናምን አይደለም። በቃ በስትክክል ሳወራህ አዳምጥ። እንደዛ አይነት ሰው አይደለም እስካሁን። ግን እዛ ሄደህ ትታለላለህ። ብዙ ወንዶች ሚስቶቻቸውን ሲረሱ አይተናል። ሴት ልጅ ግን ልጅ በተለይ ልጅ ወልዳ ከሄደች ትዳሯን አትረሳም። ሪስክ ወስዳ እኔስ እንዴት ልረሳ እችላለሁ? በጭራሽ እኔ እንድትሄድ አልፈልግም። በቃ በተመልካች ፊት እኔ እያስጠነቀቅኩ ነው። በቤተሰብ ነው እኔም ደግሞ እኔስ ልጅ አለኝ አይደል? ልጅ ቢኖርም ወንድና ሴት አንድ አይደለም። በቃ ይሄን እነሱ ራሱ ይፍረዱኝ፣ ኮሜንት ያድርጉ። አንተስ እስከ 7 እስከ 800 ሺህ ብር አውጥተህ በዛ ላይ እዛ ሂደህ ወንድ ልጅ ቶሎ ወደ ሀገሩ ለመግባት እንኳን አያስብም። ገባ? እዛ አሁን እኮ በሆነ ፐርሰንት ተረድቻለሁ። ስለ ወጪው ነው። ወጪው ከሆነ ኢትስ ኦኬ ሊያስማማል ልንግባባ የምንችልበት መንገድ ሊኖር ይችላል። እሺ ስለ ወጪው ጉዳይ ከሆነ ማለት ነው። ግን ከዛ ውጪ ግን ሌላ ስፕሊት የሆነ ሐሳብ ካለሽ ግን ያ ግን እኔን ስለማይወክል እንደዚህ አይነት ነገር ልቀበልሽ አልችልም። ወጪው ብቻ አይደለም ሁለቱም ያሳስበኛል። ብዙ ወንድ ልጆች አይተናል ሄደው ሚስቶቻቸውን ሲረሱ ልጆች። ምክንያቱም ኢትዮጵያ ስትኖር አንድ ሰው እነሱ ናቸው። እኔን ደግሞ አንቺ ታውቂኛለሽ አውቃለሁ። ግን እኮ መቀየሪያ የሰው ባህሪ ነው። የሰው ልጅ በህይወት እያለ የሚቀየረው ነገር ሊኖር ይችላል። እሱን በቃ አላምንህም ማለት አይደለም። ግን ትታለላለህ። የመቆየት ይችልም ላይ እኔ ራሱ እዚህ የመጠበቅ አቅም የለኝም። አመታትን የምር እኔ ብቻ ጊዜ ያሰብነውን ሐሳብ አሁን መጥሽ ሌላ ነገር እንትያለሽ። እኔ ብቻዬን እዚህ ልጅ ማሳደገው ጉድ የለኝም። አንተ አትሄድም አልኩኝ። ከሄድኩም እኔ ሄዳለሁ። በርበሬን አምርት ጎጃም ላይ ተወልዶ ሰው መቼ ስደት እኔ እንዴት ወሎ ሊል ይችላል ሰው። ግን ጎጃም ሆኖ ስደት የሚመኝ ወንድ ሊኖር አይችልም። ምክንያቱም ታውቀዋለህ ለማገር ነው። በትንሽ ጊዜ ውስጥ በርበሬ ስንት እንደሚመረት አንተ ምን የምናውቀው። እኔ ሄጄ ግን የማዳበሪያ የተለያየ ነገር እንዳትጨናነቅ ካለ ላይ እንዳትነካ ሄጄ ሰራርቼ እሰጥሃለሁኝ። በርበሬን ታመርታለህ፣ ንግድህን ትነግዳለህ፣ ጎበዝ ነህ፣ በሁሉ ነገር አክቲቭ ነህ። ስደት አያስፈልግም። ሄዳለሁ ስደት ነው የሚያዋጣኝ ካልክ ደግሞ በራስ ፍላጎት ከትዳር ውጭ ሆነን ማለት ነው። ገባ? እኔ እዚህ ጋር ቀልድ አልፈልግም። አሁን ያስቀመጥሽኝ ቦታ ነው ያመመኛል። አሁን አንቺ ከንግግርሽ በስተጀርባ ስለ ጥቅም ታወራለሽ። ግን እኔ መጀመሪያ የሰጠሽኝ ስፔስ ለኔ ያለሽን አመለካከት እያሳየሽኝ ነው። በቃ እኔ እሱ ጋር ትኩረት በቃ አትሄድም ለምንድን ነው ማለት ነው? በቃ እኔ ካሜራ ፊት ለምን ሊሉ ይችላሉ አንዳንዶች። ግን ካሜራ ዩቲዩቦች ቤተሰቦቻችን ናቸው። የኛ እንዳከሉ ነው። እሱ ኖርማል ነው። ዩቲዩበር ሁሌም ላይ ውጭ ላይ ነው። 7 አመት 8 አመት ከተከፈተ ይሄ ዩቲዩብ ቤተሰብ የሆኑ ስላሉ እስኪ እናንተም ፍረዱ። እኔ አሁን ምን ተሳሳትኩኝ? እኔ ሄጄ ልስራ፣ አንተ ቁጭ በል። ምክንያቱም እኔ እዚህ ሀገር ላይ ብቀመጥ አንተ ከምትልከው ብር ላይ የቀነስኩኝ ከመብላት ውጪ ልጅ ይዤ ስራ ልሰራ አልችልም። ገባ? ያ ማለት ውጤታማ አንሆንም። እኔ ከሄድኩኝ ግን ልጃችን ቤተሰብ ጋር ሆኖ እኔ ከሄድኩ እኔ የምልከውን የ1 አመቱን ብር እኔ የምሰራውን የ3 አመት የ4 አመት ብር ልታረገው ትችላለህ። ደሞም ታደርገዋለህ። ገባ? ይገለባበጣል። ብር ይሆን ተነግድበታለህ ምናምን። አንተ ሄደህ ግን ትልካለህ። ከአካውንት አነሳለሁ ለልጄ አስቤዛ ለእኔ ብዙ ነገር ነው። ገባ? የኔን ከተረዳ ተረዳ። አለያ እኔ እሄዳለሁ የምትል ከሆነ ትዳራችን ሊቀር ይችላል እንጂ እኔ ደጋግሜ በሪስፔክት በቤተሰቦች ፊት ይኸው በብቻችንም ምን እንደነገርኩት ታውቃለህ። አረብ ሀገር 700 ሺህ ብር አውጥተህ አትሄድም። ትዳራችንም አደጋ ላይ ይወርቃል። ትታለላለህ። ትዳራችን ፍቅራችን ይቀዘቅዛል። ከሄድኩም እኔ ብያለሁ። እሄዳለሁ ካልክ ደግሞ እንደ ፍጥር እኔ ስንቴ ነው አንተን የምናገር? ላታዳምጠኝ ነው እንደኔ? አሁን እኔ ምንም ልልሽ አልችልም። በቃ አሁን እኔ አንቺ በምትይው አሁን ድንገት ባመጣሽው ሐሳብ ምስማማ ሰው አይደለም። ታውቂያለሽ። እንዴት ነው ማስማማበት ነው የሆነ ነገር ላይ ሳውራሽ ነው? በጭራሽ እንደዛ ብሎ ነገር የለም። አንዳንዴ ከሚስት ጋርና ከሌላ ሶሻል ላይፍ ጋር የሚገናኝ ሚስት ምንም ብዙ ነገር ነው። አሁን እየተሰማኛለ ብዙ ነገር ነው። በቃ በብዙ አይነት አንግል ነው እያሰብኩ ያለው። አሁን ንግግርሽን እየተረዳሁት ያለው ምንም እኮ እንደዛ የሚያስብል ምን አልኩኝ? እኔ እኮ ምንም ያልኩኝ ነገር የለኝም። ምን አልኩኝ? አሁን ለራሳችን በመጨነቅ ነው አይደለ እንደዛ እያልኩ ያለው።
አይ ነው በቃ ብዙ ነገር ያሳስባል እንጂ ለምንድን ነው እንደዛ? ትዳራችን አደጋ ላይ እንዲወርቅ ትፈልጋለህ አንተ? እንዴ ምንድን ነው አንቺ እያወራሽ ያለሽው? ያመንሽኝ አይደለም እኔ ነው እሱ ጋር አይገናኝም። አንተ ከሄድ ነው እኮ ምንነትም እያሳየ ነው ፍቅር። ለምንድን ነው በግልጽ ለማውራት የማትሞክረው? እንደዛ አይደለም። እኔ ብሄር በአንድ አመት ውስጥ ልመለስ እችላለሁ። የአንድ አመት ብር አንተ ትልቅ ደረጃ ታደርሰዋለህ ያልሽው እኮ አንቺ መጀመሪያ ትረሳለህ ነው ያልሽው። ትቆያለህ ነው አሁን ወንድ ልጅ ስለሆንክ ብር ሲያታልልህ የሆነ ነገር እዛው በጣም ትቆያለህ። በመቆየት ደግሞ የሚፈጠረው ነገር አይታወቅም። ፊት ቤተሰቦች ፊት በቃ ሚዲያ ላይ እንደዛ አይነት ነገር ዲቴል የሆነ ነገር እንድናወራ በዚህ ልክ ምናምን አልፈልግም። አሁን አሁን ውስጥ የሚነካ ነገር ነው ፍቅር እየተናገርሽው ያለ ገብቶሻል። አንቺም ቆም ብለሽ ያሰብሽበት አይመስለኝም ቪዲዮ ከመደቀንሽ በፊት። እኔ አስቤበት እንደዛ አይነት ነገር አሁን ከኔ ምላሽ መቼም እንደማትጠብቂ እርግጠኛ ነኝ። ምክንያቱም እኔ አሁን አንቺ በምትይው ሀሳብ አልስማማም። እኔም ደግሞ በራሴ መንገድ የምፈልገውን ነገር እሞክራለሁ። እሺ አመጣዋለሁ። ቆይ እሺ እሺ ሂድ በቃ አሁን ሂድ። እና እኔ ቤተሰብ ጋር ያወራሁበት ምክንያት አንደኛ ብዙ ጊዜ የሆነ ነገር ግር ሲለን ደሳስ የሚሉ ሐሳቦች ስለሚሰጡን ነው። ፍቅር ዛሬ አዝኜብሻለሁ እውነት። ይሄ እንደዚህ አይነት ነገር ካንቺ አልጠብቅም ማለት ጭራሽ በዚህ ልክ ለብቻሽ አስበሽ ወስነሽ እኔ እንደዚህ ሚዲያ ላይ እንደዚህ ካንቺ የምጠብቀው ነገር አይደለም እውነት። በቃ አንተ እንደዚህ ነህ። ተመልከቱ ቤተሰቦቼ፣ እኔ አሁን የተናገርኩት ነገር ስህተት ከሆነ እናንተ ፈረዱኝ። እንግዲህ ኮሜንት አድርጉ። እኔ አሁንም ቢሆን ጊወን በመቶ ሺዎች አውጥቶ አረብ ሀገር እንዲሄድ በጭራሽ አልፈቀድለትም። ካሁን በፊት እሺ ብዬ ተስማምቼ ነበር፣ ግን ያኔ የት ነው ጣሊያን ሀገር እሱ መሄድ ይችላል። ምክንያቱም ትምህርት ጨርሷል፣ የዲግሪው የ12ኛ ክፍል ሁሉ ነገር ከፍተኛ ውጤት ስላለውና ካርዶቹም ስላሉ ጣሊያን ሀገር አውሮፓ ሀገራት ሊሄድ ቢል እፈቅድለታለሁ። ለምን ነገ ጧት እኛም እሱን ተከትለን ልጄ ጋር አውሮፓ ሀገር ልንሄድ ስለምችል። ግን አረብ ሀገር ላይ ነገም ዛሬም የምነግራችሁ ቤተሰቦች እሱ ሄዳለሁ ካለ ትዳራችን አደጋ ላይ እንደሚወርቅ ነው የምነግራችሁ። ለማንም እስኪ እናንተ አንዳንድ አስተያየት ስጡኝ። እኔ በጣም ነው የተጨናነኩት። እስኪ እኔም ልክ ካልሆንኩኝ እስኪ እናንተም ኮሜንት አስቀምጡ። የዛሬው ቪዲዮ እንግዲህ በእናንተ ፊት ያደረግነው ነገር ይሄን ይመስላል። እስኪ ቻው። ለማንም በጣም የደበረኝ እንደምታዩት በጣም በቃ ካልሄድኩ እያለ በአስቸኳይ ፓስፖርት ራሱ የለውም በአስቸኳይ ሊያወጣ ፕሮሰሱን እንትን እያለ ነውና እሱ ነገር አስደብሮኛል። እስኪ እናንተ ደግሞ የምትሉኝ ነገር ካለ በሉኝ። እወዳችኋለሁ ቤተሰብ።